ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ታላቁ ወር የበረከቱ ወር ተጉዟል። አላህ ተመልሶ የምናገኘው አላህ ያድርገን። ካስታወሳችሁ እዚህ መንበር ላይ ሆነን ረመዳን ከመግባቱ በፊት እንግዳውን ለመቀበል ጉጉት ላይ ነበርን። ዛሬ ረመዳን እኛ ጋር የለም። ወይ መስክሮልን ወይ መስክሮብን አልፏል። ቀደምቶቹ ረመዳን ከፊታቸው ሲሰናበት ረመዳኑ ተረፈክ ይላሉ ኢብኑ ረጀብ። አንተ ረመዳን እባክህ ረጋበል ድሙዑ ሳሊሒን ተደፈክ፣ የደጋጎችን ባፈሰሰ። ያ ተራዊህ ሊቋረጥ ነው፣ ያ ቁርአን ሊዘጋ ነው፣ ያ ጾም ሊቋረጥ ነው። ህመሙን አይችሉትም ነበር። ረመዳኑ ላ ተምዲ፣ እባክህ ረመዳን አትሄድብን። ወፊና ጋፊሉን፣ እኛ ዘንድ ስንት ዝንጉ አለ። ማ ካነ የርጁ ላህ አው የተዘለሉ፣ ለጌታው ተናንሶ ምህረት የሚከጅል ብዙ ሰው አለ። ጥለህን አትሂድ እባክህ ረመዳን። ረመዳኑ ላ ነድሪ፣ ረመዳን እኛ አናውቅም። ዑምሩና የንቀዲ ፊ ቃቢል አያም፣ ምናልባት እድሜያችን አጥሮ እንለያይ ይሆን? አምነ ተቃበሉ፣ ወይስ ደግመን እናገኝ ይሆን? ሐዘኑ ጥልቅ፣ ህመሙ ሰፊ ነበር። ይሄ ወር መስክሮልን አሊያም መስክሮብን አልፏል። አላህ ከመሰከረላቸው አላህ ያድርገን። ጾማቸውን ከተቀበለው ምህረትን ካገኙት ለይለተል ቀድርን ከተወፈቁት ውስጥ አላህ ያድርገን። በሚቀጥለው ዓመት አላህ ያገናኘን። ዓመታት ምን ጾመው አላህ ያድርገን። ነገር ግን አንድ ሙእሚን የረመዳን አላህ ሸዋልንም የፈጠረው አላህ መሆኑን ያውቃል። ረመዳን ላይ የተገዛውን ጌታ ሸዋልም ላይ ያስከትለዋል። ወዕቡድ ረበክ ተብሎ ታዟል። ጌታህን ተገዛ ሐታ የእትየከል የቂን፣ ከጌታ ዘንድ እውነቱ እስኪመጣልህ ሞት እስኪመጣ ቀጥል ተብሏል። ጉዞውን ይቀጥላል። እንደ ነቢዩላህ ዒሳ ይችን አባባል ይላል፣ ወአውሳኒ ብሶላቲ ወዘካት፣ አላህ ጌታም አደራ ብሎኛል በሶላትና በጾም ዘካን በማድረግ ማዱምቱ ሐየን፣ በሕይወት እስካለው ድረስ በዒባዳው ይጸናል። ሶላቱን አያቋርጥም። ወለዚነ ሁም ዐላ ሶላዋቲሂም ዩሓፊዙን፣ እነዛ የኔ ምእመናን ማለት ሶላታቸውን በቋሚነት የሚቀጥሉ ናቸው። ፊ ሶላቲሂም ዳኢሙን፣ ዘውታሪ ናቸው ሶላታቸው። ረመዳን ላይ ታይቶ ሸዋል ላይ አይጠፋ። የሸዋል ጌታ የረመዳን ጌታ መሆኑን ጠንቅቆ ያውቃል። በዒባዳው ላይ ይጸናል። ላ ተኩኑ ረመዳንይን ወላኪን ኩኑ ረባንይን፣ የረመዳን ባሪያ አትሁኑ የአላህ ባሪያ ሁኑ ይላሉ ሰለፎቻችን። ሁላችሁ እንደምታውቁት እዚች ምድር ላይ ከተከሰቱ ግዙፍ ክስተቶች ውስጥ ነቢዩና ሙሐመድን ዓለይሂ ሰላቱ ወሰላም ያጣንበት ክስተት ነው። ረሱሉ ወደ አኺራ ሲጓዙ ሰሃቦቹ አቅላቸውን አላወቁ እና ዑመር ሰይፋቸውን መዘዙ። ነቢዩ ሙሐመድ ሙቷል የሚለኝ በዚህ ሰይፍ አንገቱን አገናኘው ይል ነበር። ራሳቸውን ሳቱ። ክስተቱ አስደንጋጭ ነው። ከመሃላቸው ፀሐይ ተነሳ፣ ጨረቃ ተጓዞች ጨለመባቸው። በዚህ ድንጋጤ ውስጥ እያሉ አቡበክር ስዲቅ መጡ። ምን ሆናችሁ ነው? ክስተቱን ነገሩት። ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄደ። ገለጣቸውና ሳም አድርጎ ጥብተ ሐየን ወመይተን፣ በሕይወትም ሙተህም ምታምር ጣፋጭ ነህ አላቸው። ከዛም ተመለሰ ወደ ሰሃባው፣ አንድ አንቀጽ አነበበላቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል፣ ነቢዩ ሙሐመድ እኮ ሌላ አይደሉም እንደ ቀደምት መልእክተኞች አንዱ እንጂ። አፈ ኢማት፣ እሱ ቢሞት አው ቢገደል ከመስመር ትለቃላችሁ እንደሚለውን አንቀጽ አነበቡላቸው። ሰከኑ። ቁርአኑ አሁን የወረደ ይመስለን ነበር አሉ። አሁንም እላለሁ እዚህ ሚንበር ላይ ሁኜ ረመዳንም ከአላህ ወሮች ውስጥ አንዱ ነው። ታዲያ ረመዳን ሄደ ብለን
ወደ ኋላ እንመለሳለን። የረመዳን ጌታ ሸዋልም ላይ ጌታችን እሱ ነው። የዓመቱ ጌታ እሱ ነው። ሕይወት ፍጻሜዋ እስክንደርስ መስመር ላይ እንጸናለን። ዛሬ የተወሰኑ የረመዳን ትዝታዎች እናነሳለን። ረመዳን የመጣው በአንድ ወር ውስጥ አላህ ኮትኩቶን ለቀጣይ 11 ወር ስንቅ እንዲሆነን ነው። ለዓለኩም ተተቁን፣ በዚህ ወር ውስጥ ተቅዋን ልታዳብሩ ልትታነጹ ይከጀላልና ይላል ቁርአን። እዚህ ወር ውስጥ ምን ተማርነ? ትዝታዎቹም እናስቀጥላቸውና የት ናቸው? አንድ 3 ነጥቦች እናንሳ። ሁላችሁ እንደምታውቁት ረመዳን የቁርአን ወር ነው። ሸህሩ ረመዳን الذي أنزل فيه القرآن አላህ የተከበረውን ንግግሩን እንዲወርድ የፈቀደበት ወር ረመዳን። ከረመዳን ጋር ታርቀን ቁርአን ጋር ታርቀን ቆይተናል። አንድ ገጽ እንኳን ማይቀራ ሰው ለማየት ይከብድ ነበር። አሁን ረመዳን ወጣ፣ ቁርአኖች ተከደኑ፣ ወደ ሸልፍ ተመለሱ። ይሄን ካረግነ ከነብዩ ክስ ውስጥ እንገባለን። ነቢዩ ዓለይሂ ሰላቱ ወሰላም ለጌታቸው ክስ አቅርበዋል። ወቃለ ረሱሉ መልእክተኛው ማለ ያ ረቢ ጌታዬ ኢነ ቀውም ኢተኸዙ ሃዘል ቁርአነ መህጁራን፣ የኔ ኡመቶች እኮ ቁርአኑን ህዝቦቼ የተተወ ሲሆኑ ያዙት። ቁርአንን አለመቅራት ቁርአንን ከመተው ውስጥ ይቆጠራል። ቢያንስ በዚህ ረመዳን ከወሰድነው ኩትኮታ ትዝታዎች ማህተሞች ውስጥ በቀን 1 ገጽ 2 ገጽ 1 ጁዝ መቅራት ከ20 ደቂቃ አይፈጅም። ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። 1 ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። 1 ጁዝ አልተሳካም 10 ደቂቃ ውሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ውሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳን ሳናየው እንዳያመሽ፣ በረከቱ እንዳይቋረጥብን፣ እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወስያ ልብ በሉ፣ ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው፣ ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነቢዩ ዓለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند ቡኻሪ ላይ በተዘገበው ጠሩኝ አለ ነቢዩ ዓለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው፣ እቅራ ዓለይ አሉኝ፣ ቁርአንን አንብብብኝ አሉ። ابن مسعود ሀያ ያዘው። አቅረኡ ዓለይክ ወዓለይከ እንዝል፣ ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዲህ አላቸው። እሳቸው ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? እኔ ከሌላ ሳዳምጠው ደስ ይለኛል። ተመልከት፣ ስብዕናቸው ተማሪያቸው ነው፣ ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላውን ማድነቅ፣ ለሌላው ዕውቅና መስጠት እንዳይት ነፍስያ መሽታደለ። እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል። ሱረቱ ኒሳ ቀረውባቸዋል፣ ገጾችን አገላበጡ። ከዛም አንድ የቁርአን አንቀጽ ላይ ደረሱ። ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድ ወጅእና ቢከ ዓላ ሃኡላኢ ሸሂዳ። እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ፣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አለ። እብኑ መስዑድ ምን ይላል? ቀና ብዬ አየዋቸው ይላል። ፈኢዛ ዓይናሁ ተዝሪፋን፣ ዓይናቸው በእንባ ታጥቦ ነበር ይላል ነቢዩ ዓለይሂ ሰላቱ ወሰላም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ፣ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል። ለዛ ነው ቁርአን ላይ ቁርአንና ለቅሶ የመጡት ሌላው ሲያነብላቸው ያለው። ወኢዛ ሰሚዑ ማ ኡንዚለ ዐለ ረሱል ተራ አዕዩነሁም ተፊዱ ሚነ ደምዕ፣ ወደ መልእክተኛው የተወረደውን በሰሙ ጊዜ ቁርአን አይናቸው በእንባ ሲሞላ ታያለ ይላል አላህ። ወኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ፣ የአረሕማን አንቀጽ በእነሱ ላይ ሲነበብ
ሲያዳምጡት ኸሩ ይደፋሉ ሱጀደን ሰጋጅ ሆነው ወቡኪያ እያነቡ ይወድቃሉ። አላህ ማለት ቁል አሚኑ ቢሂ አው ላ ትኡሚኑ ኢነ ለዚነ ኡቱል ዒልመ ሚን ቀብሊሂ ኢዛ ዩትላ ዐለይሂም የኽሩነ ሊልአዝቃኒ ሱጀደን ወየቁሉነ ሱብሓነ ረቢና ኢን ካነ ወዕዱ ረቢና ለመፍዑላ ወየኽሩነ ሊልአዝቃን የብኩን ወየዚድሁም ኹሹዓ። የጌታ ማንቀጽ በእነሱ ላይ ሲነበብ ተደፍተው በእንባ ሲታጠቡ ታያለ ይላል። ቁርአንን ስታዳምጠው ለመመሰጽ የበለጠ ለማልቀስ የቀረበን። ክፈቱት መኪናችሁ ውስጥ። አብዛኞቻችን ከቤታችን ቢሮ እስክንደርስ በትንሹ 20 ደቂቃ ይፈጃል። አንድ ጁዝ አዳመጥክ ማለት ባይሆን ስልክ ሲደወል ቁርአኑን አቆመ ብታወራ ከሆነ ሰው ስታወራ ቁርአን ክብር አለው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ አዳምጡት፣ ወአንሲቱ ጸጥ በሉ። ለምን? ሽልማቱ እዚህ ጋር ለዓለኩም ቱርሐሙን ሊታዘንላችሁ ዘንድ ይከጀላል። ሙሉ እዝነት ወደ ቤትህ ይገባል። ቁርአን ሲቀራ ዝም ብለህ አዳምጥ። እዝነት ልጆች ጋር፣ ትዳርህ ጋር፣ ስራህ ጋር፣ ማህበራዊ ህይወት ጋር፣ ቤተ ዘመዶች ጋር፣ የዳዕዋህ ጉዞ ጋር፣ የንግድ መስመር ጋር፣ የፖለቲካው ሁኔታ ጋር የአላህ እዝነት ይገባል። ወአንሲቱ ጸጥ በሉ ለዓለኩም ቱርሐሙን። ከረመዳን ትዝታዎች ይዘን ከምንቀጥለው ቁጥር 1 ከቻለ ቁርአንን ማክተም ቢያንስ በየወሩ ካልተሳካ በየ2 ወሩ ግማሽ ጁዝ በቀን ንቅራ፣ ካልሆነ ሩብ እንቅራ። ያልተሳካልን በማዳመጥ እናክተም። አጅሩ ያለው አላህ ዘንድ። የመጀመሪያ ረመዳን ትዝታ ይዘነው የምንወጣው አስተምህሮት ምን ዚክረያት ረመዳን አተዓልቁ ቢልቁርአን፣ ቁርአን ጋር ተሰፍተን እንቀጥላለን። ሁለተኛ ከረመዳን ትውስታዎች ውስጥ ካስተምህሮቶች ውስጥ አስያም፣ ረመዳን ጾምን አስተምሮናል። ሳይበሉ መዋልን አለማምዶናል። ጾም የዒባዳዎችን ጥፍጥና እንደሚገልጽ አይተንበታል። ረመዳን አስያሙ ጁነቱን ወጀነቱን ብለናል። ጾም ጋሻ ነው፣ ከመጥፎ መከላከያ፣ ከሳት መከላከያ፣ ወጀነቱን የደስታ ማዕከል። ጾመህ ዒባዳ ይጣፍጣል። ጾመህ ቁርአን ስትቀራው ትርጉም አለው። ጾመህ ዱዓ ስታረገው ጥፍጥና አለው። ለእስቲጃባ የቀረበ ነው። ጾም ልቦናን ይከፍታል፣ አይንን ያረጥባል፣ ምድርን ከሰማይ ቶሎ ያገናኛል። ይሄን ጥፍጥና ከረመዳን በኋላ ማስከተል አለብን። ጾም ሌላ ጥቅሙን ተመልክተናል። ለአካል ጤንነት ነው፣ ለቀልብ ብቻ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ጠበራኒ ላይ በተዘገበው ሰነዱ ደካማ በሆነው ዘገባ ላይ ሱሙ ጹሙ ተሲሑ ጤንነትን ታገኛላችሁ። የሰው ልጅ ሲጾም ውስጥ የተቀመጡ ትርፍ ነገሮች ይቃጠላሉ። ምሳሌ የሚበላ ሲያጣ ሌላ ወደ መጋዘን ሄዶ ነው ሰውነት የሚያጸዳው። ጾም ጤንነት ነው። አሜሪካ ውስጥ ፋስቲንግ ሆስፒታል የጾም ሕክምና ሆስፒታሎች አሉ። ሰዎችን የሚያክሟቸው በማስራብ በማጾም እስልምና ግዴታ አድርጎ 1 ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይህ ሕክምና መቀጠል አለበት። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ወደ ግብፅ ነገስታት፣ ወደ ተለያየ የዓለም ነገስታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉሥ ውስጥ ሙቀውቆስ ይገኝበታል። የግብፁ ንጉሥ ላኩለት ስለም ብለው። ለመስለም አልፈለገም። ነቢይ መሆናቸውን ግን አውቀዋል። ሻም አካባቢ ምትወጣ መስሎኝ ነበር፣ ከዓረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ እብኑ ከሲር ወእብኑ አሲር ሐታ እብኑል ቀይም ፊ ዛዲል መዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጅሃድ ይሆናል አሉ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለሕክምና ይሆናል አላቸው። ነቢዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ግልጽ ነው። የነቢዩ ዓለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። ይችን የነቢዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይርበን አንበላም። ምሳ ደረሰ ተብሎ አይበላም በነቢዩ ፍልስፍና።
አስተምህሮት ስንበላ ሳንጠግብ እናቆማለን በሽታ ከየት ይመጣል አለ ይሄ የሕክምና ሳይንስ አስቋል በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው ይገባል የሚቃጠል የለም በሽታ ምግብ ለሰው ልጅ ወዳጁም ጠላቱም ከመጠንከው አቅም ነው ካበዛው ጠላት ገና በ50 ዓመቱ ደሚለካው የምግብ ብዛት እኮ የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና እኛ ህዝቦች ነን ሳይርበን አንበላ ስንበላ ሳንጠግብ እናቆማል ለዛ ነው የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር ደረተ ሰፊ ሰለላሁ ዐለይሂ ወሰለም አመጋገባቸው ስርዓት ያለ ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን ጅምን ስራ ወካድርግ አይ ፍሩት ብቻ ቬጀቴሪያን የሚባሉ ሁሉ ተፈጠረ ኑትሪሽን ሳይንስ ነው ወጣ ፊልድ እኮ ነው ኑትሪሽን ፒኤችዲ ሁሉ ይሰራበታል ያመጋገብ ሳይንስ ነው የሰው ልጅ ዝም ብሎ ይከታል ፍልስፍናውን አያውቅም አይ እኔ ሰላጣ ብቻ ነው የሚበላ ሚል ሰው ታገኛል እስልምና ምግብን አልመረጠም አመጋገብን የመጠነው እስልምና ደሮ ብላ ስጋ ብላ አሳ ብላ ሰላጣ ብላ መጥነው ምታቃጥለውን ያህል ብቻ ወሰድ እዳት ታስቀምጥ ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ ሰራዊቱን ይሰበስባሉ አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል ገና መፍጨት ላይ ናቸው ሙሉ ለሊት ማጽዳት የለም ነብዩ አለይሂ ሰላቱ ወሰለም እንዲህ እንደምናልፈው ያቃሉ ጹሙ ተሲሑ ጤንነትን ታገኛላችሁ ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገናል ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ለምምዱ የጾም እንዲቀጥል من صام رمضان አሉ ረመዳንን የጾመ واتبعه بست من شوال ከዛም በሸዋል ያስከተለው فكأنما صام الدهر كله አመቱን እንደጾመ ይቆጠራል ያበረታቱን ያነሳሱን ከረመዳን በኋላ ከጾም እንዳንፋታ ነው በ6 ቀን ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን ሁለተኛው ጾም አልተሳካልንም ሰኞን ብቻ ናዛል ካልሆነ ሐሙስ ብቻ ናዛል ቀስ ያለ ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል ሰደቃ መስጠት ተምረናል አብዛኛዎቻችን አልহামዱሊላህ ዘካ ሰጠናል ሰደቃ ሰጠናል እጃችን ተዘርግቶ ነበር ሊታጠፍ አይገባም ከረመዳን በኋላም የአላህን ጸጋ እንፈልጋለን ከረመዳን በኋላም የአላህን ችሮታ እንፈልጋለን ነብዩ አለይሂ ሰላቱ ወሰለም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ الناس የቸሮቹ ጥግ ነበር ተጠይቀው እንቢ ብለው አያውቁም ነብዩ አለይሂ ሰላቱ ወሰለም የጠየካቸውን እንቢ ብለው አያውቁም ለዛ ነው ገጣሚው ምን ይላል ما قال لا قط الا في تشهده لولا التشهد لكانت لاؤه نعم ይላል ነብዩ እኮ ላ ሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው አተህያቱ ስንቀራ ምን እንላለን አሽሃዱ አን ላ እንላለን ከአላህ ውጭ የለም ለማለት አፍራሽ ነው ላ ኖ ማለት ነው እዛች ላይ ብቻ ነው ላ ብለው የሚያውቁት ከምንም ነገር ከጠየካቸው እሺ ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል ተጠንቀቅ ይላል ገጣሚው ሲጨርስ ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል ይሰጡሃል ቸር ደግ ነበሩ ነብዩ አለይሂ ሰላቱ ወሰለም ይሄ ደግነት ከረመዳን ውጭ መቋረጥ የለበትም ነጋዴዎች ሁላችን ነጋዴ ነን ከትርፎቻችን ፐርሰንቴጅ እናውጣ ረመዳን ላይ ዘካ ስለምን ሰጣር ላይ ቀለለን መስጠቱ 2.5 ግዴታ ስለሆነ ሰጠና ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ መሬት ስትሸጥ ትርፋለ 2% ለአላህ ስጥ ያኔ አትሳቀቅም ስልክ አትዘጋም የመስጂድ ማሰሪያ ሰርጠን ስትባል ለየቲሞች ሲባል አጠፋ አሁን ሀብታሙ ሲደውለት ይደናገራል ረመዳን በኋላ ስልክ አይፈልግም ሞቅ ያለ ሰላምታም አይፈልግም ጥያቄ እንዳይመጣበት ለምን የለውማ አልመደበማ ለአላህ ብሎ ሁሉ ትርፍ ኪሱ ነው የሚገባው ከረመዳን በኋላ ምናስቀጥለው
አንደኛው ሊሆን የሚገባው ሰደቃ ሊወጅሂላሂል ከሪም ቁርአን፣ ጾም፣ ሰደቃ እንስጥ፣ ወደ አላህ እንመለስ። ፈስተግፊሩ ፈጡባ ሊልሙስተግፊሪን